ውለታ አልኩት። እሺ የኛ አስቴር ሌላ ያለሽም በያሁን ስራ አለብኝ። እኔ ራቴን የምሰራ ሰው ነኝ። እንዳንቺ ቁጭ ብዬ አይደለም ያለው። በልና ቢያንስ የምትፈልገው ላቀራርብልህ። አያስፈልግም። ሁሉን ነገር በራሴ ነው የምሰራው። በማገዝ ሰበብ ሙያዬ ልሰርቅኝ ታውቆብሻል። በቃ ወደ ኪችን ልሂድ። ሳሚ እገልሃለሁ። እመነኝ፣ ላደረግከኝ ነገር በሙሉ ዋጋ አስከፍልሃለሁ። የምትከፍይ በዶላር ነው በዩሮ? ሳቅ፣ በደንብ ሳቅ። ሳሚ በቅርቡ በእጥፍ ዋጋህን አስከፍልሃለሁ። እሺ ጠብቀኝ። በአንቺ ተማመናለሁ። ለመሆኑ ለየትኛው ስራዬ ነው ይሄ ዛቻ? ጭራሽ ከዚህ በላይ የምታረገኝንም አስበህ ነበረ? ታዲያ ይሄ እኮ ገና መክፈቻ ነው። ምንም አታመጣም። እሺ ምንም። ደግሞ በዚህ የምቀር እንዳይመስልህ፣ እመለሳለሁ። ቃሊ ምን ነው በጣም ከፋሽ? ሀረግ አባረረችሽ እንዴ? ወደ ስሜትን መቆጣጠር አቃተህ እኮ። ሁሉንም ነገር አበላሸው። እናቴን ለማግኘት አንድ እርምጃ ነበር የቀረኝ። የኋላ ኋላ ስለቱ ደረሰ፣ የልቡ ሞላለት፣ ሀሳቡ ተሳካ ይባላል። ዘፈን እንደሚችል ሰው መገጣጠም። ሰላም የተከበራችሁ ነው የተወደዳችሁ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ። ሳሚሻና እንግዲህ ብሌን በፍቅር ጠብ እያለች ነው። ሳሚሻ ቀስ ቀስ እያለ የልቡ እየደረሰ ሀሳቡ እየተሳካ ፍቅሩ ተቀባይነት ሊያገኝ ነው። ዳግም በገዛጁ በቅናትና በልክ ብሌንን እየገፋ ሳሚ ላይ ጣላት። አንዳንድ ጊዜ የታገሱት ነገር ፍሬ አፍርቶ ይመጣል። ብሌን በስተመጨረሻ በሳሚ ፍቅር ወደቀች። ይህንን ማን ያምናል? ከሱ ውጭ ወደ ውጭ የኔ ልቤ ንጉስ ዳግም ብቻ ነው። በልቤ የነገሰው ዳግም ብቻ ነው። የኔ ምርጫ ዳግም ብቻ ነው። ከሱ ውጭ ወደ ውጭ የተባለው በሳሚሻ ሊቀየር ነው። እንዴት ደስ ይላል! ቃል ውርደቷን ተከናነበች። የቃል የበደሏ ብዛት ብድር ሊከፈል ሄለን እጅ ላይ ጣላት። አቶ በኃይሉ አተርፋለሁ ብዬ አጎደልኩኝ፣ አተርፋለሁ ብዬ ከሰርኩኝ፣ የእህቴን ህይወት ቀምቼ ንብረቷን እቆጣጠራለሁ ስል ራሴ በሽተኛ ሆንኩኝ፣ ሁሉም ነገር ተደረሰበት፣ ወንጀሌ ተጋለጠ፣ እጅግ ከሰርኩኝ በማለት ሁሉም በትንትናቸው ወጥቷል። ሁልጊዜም ንጋትና እውነት አንድ ናት። እያደረች ጊዜ ጠብቃ ትፈነዳለች፣ እያደረች ጊዜ ጠብቃ ትጠራለች። የሰላም ነጻነት ሲረጋገጥ የቃል ውርደት ፈጥኗል። ቃል ከበኃይሉ ከሰላም ከእናቷ ሳትሆን ሁሉም ነገር ገደል ገብቶባታል። አገኛለሁ ብላ ስትቋምጥ የነበረው ንብረት ሳታገኝ አይደለም ልታገኘው እሷ ራሷ ጎዳና ወጥታለች። እበላለሁ ብሎ ሲቋምጥ የነበረው አቶ በኃይሉ አይደለም ሊያገኘው ኪሳራው በኪሳራ ሆኖ ውርደቱ ተከናንቦ አሁን አዳኝ ሳይሆን ታዳኝ ሆኗል። እሱም በሰራው ስራ ወይዘሮ ሰላም ዝም ካለችው ነገ መተህ ግደለኝ እንደማለት ነው። ምክንያቱም ለዚህ ስራው ተከሳሽ ሆኖ ዘብጥያ መውረድ አለበት። እጅግ የሚያሳዝን ድርብርብ ክስ መከፈት አለበት። ወይዘሮ ሰላም አቶ በኃይሉን ዝም ካለችው ነገ መጥቶ የውሉ ጉዳይ ከጠበቃው ፈልቅቆ ወስዶ ሜዳ ላይ ከመጣል አይቆጠብም። ምክንያቱም ሲያልመው ሲያቅደው ሲፈልገው የነበረው መውረስ እህቱን መግደል እጅግ አደገኛ ሰው ነው። ያንን ፋይል ወስዶ በእሱ ሰዎች በገንዘብ ተፈጻሚነት ከማድረግ ወደኋላ ይላል። በጣም ደስ የሚለው ወይዘሮ ሀረግ የሰራችው ስራ ነው። ቃል እንግዲህ የሚገባትን ቅጣት አግኝታለች። ሰላም አንቅራ ስትተፋሽ፣ ወንጀል ሲጋለጥ፣ ውሸት ሲከፈት ወይም ጭንብል ሲታወቅ ውርደትሽ ተከናንበሽ ወጣሽ። አንቺ ግን እኔን ለማሳመን የምትሄጅበት ርቀት በውሸት ላይ ውሸት፣ በማስመሰል ላይ ማስመሰል። የአንቺ ውሸት መቼ ነው የሚያልቀው? ያጨካኙ አባትሽ አውጥተሽ ቆሻሻ ውስጥ ጣያት እንዳለኝ ጥየሽ ቢሆን ሁሉ የልብ ህመም አትሰጭኝም ነበረ፣ ይህ ሁሉ አንገቴን አታስደፍኝም ነበረ በማለት ቃልን ትታት ሄዳለች። ሀረግ ማለት ነው እንግዲህ። ሀረግ ትታት ስትሄድ ሄለን ተቀብላታለች። ሄለንም ብድሯን ቀስ አድርጋ ልትመልስላት ነው። የዳግምና የገነት ፍጥጫ። ዳግምና ገነት ተፋጠዋል። እሱም የሽጉጥ ከምን መጣ? እናቴ ደበቅሽኝ፣ እውነቱን ንገሪኝ፣ የማን ነው በማለት አፋጧታል። ወይዘሮ ገነትም የማይመለከትን አትጠይቅ በማለት
ስታፋጥጠውም ዳግም በኃይሉ ከሆነ እኔው ራሴ ሄድለታለሁ በማለት ሲነሳ ገነት እሱን ለማስቆም የወሰደችው እርምጃ በጣም አሪፍ ነገር ነው። በእርግጥ ጨክና እንደማታደርገው ለልጇ ስነግርም ሰምተናል። ግን ዳግም ሂዶ ቢሆን አንደኛ በኃይሉ በልክ ተነሳስቶ ሁሉም ነገር ስለተበላሸበት ቀጥታ ዳግምን ነው የሚገለው ማለት ነው። አሁን በኃይሉ ሁሉም ነገር ዜሮ ሆኖበታል። በዚህ ቀስ ብላ በብልሃትና በብልጠት ብሌን እያሸነፈቻቸው ነው። እናቷን ባታውቅ እንኳን ሁሉንም ውርደታቸውን እያከናነበቻቸው ነው። ሚስጥራቸውን እያጋለጠችባቸው ነው። ስለዚህ እነሱን መጉዳት፣ ልባቸው መስበር፣ በእነሱ ውስጥ ህመም የሚሰጥ ነገር ማድረግ ይፈልጋል። ይህም ገነትን መጉዳት፣ ብሌንን መጉዳት፣ ሰላምን መጉዳት ነው እና ከዚህ ነገር ሳይሳካለት እሱ ራሱ የታጠቀውን የሚኮፈስበትን ቆርቆሮ መሳሪያ ተቀምቶ ወደ ቤቱ ተመልሷል። ሳሚሻ ደግሞ እዚህ ጋር ትልቅ ጀብድ ነው የሰራው። እሱም ለወይዘሮ ሀረግ ደውሎ የቃልን ትክክለኛ ጭንብል የክፋቷ ብዛት እስከ ጥግ ድረስ ሰላምን የበደለቻትን በደል በመናገሩ የሚገባትን ቅጣት እያገኘች ነው። ቃል አሁን እያንዳንዷ ስራዋ ዋጋ እየከፈላት ነው። የኋላ ኋላ ግን ብሌንና ሳሚ አብረው ከሆኑ ቃልና ዳግም አብረው ሁነው በፍቅር ሳይሆን በተንኮል ዳግምን ከቃል ጋር ከሆኑ ብሌንን ከሳሚ ጋር ለመለያየት ወይም ለመበቀል። በእርግጥ ዳግምን ብትወደው ቃል ሳሚንና ብሌንን መበቀል ስለምትፈልግ የሆነ ነገር ማድረጋቸው አይቀርም። ግን ሄለን ላይ ጥሏታል። ሄለን በዛ ቢላዋ ብሽቅጥቅጥ አድርጋ ወጋግታ ትጥላት ይሆናል። ለእያንዳንዷ ስራዋ ዋጋ ትከፍላታለች። አንቺ ሌባ ሞላጫ እያለች አሽቀንጥራ የጣለቻት ሄለን አሁን እጇ ላይ ወድቃላታለች። እውነትን ለማጋለጥ ስትፍጨረጭር አፍነው እጅግ በሚያሳዝን ሁኔታ ብዙ ዝካ እያደረሱባት ሄለን በኃይሉና ቃል በኃይሉን ባታቀው እንኳን አቅም ባይኖራት ቃል ግን እጇ ገብታላታለች። ብድር በምድር ይሄ ነው። ሳይመሽ ሳይነጋ ሳይረፍድ እያንዳንዱን ብድሯን እየከፈለች ነው። እንዴት ደስ ይላል! አንዳንድ ጊዜ የዘራነውን ነው የምናጭደው። ከስንዴ መሀል እንክርዳድ፣ ከእንክርዳድ መሀል ስንዴ እንዳለ ሁሉ ቃል ግን ሁሉ ነገሯ እንክርዳድ፣ ሁሉ ነገሯ ባዶ፣ ከውሸትና ከተንኮል ውጭ የሌላት ማለት ነው። እንግዲህ ወይዘሮ ሀረግ ሳሚሻ የነገራትን እያንዳንዱ ነገር ቀድማ ማወቋ የቃልን አስመሳይነት ወይም የውሸት ልክ እንድታውቅ አድርጓታል። ሳሚሻም ቃል የሚገባትን ቅጣት ማግኘት አለባት። አውቃለሁ ልጅሽ ናት፣ ግን ቢያንስ ቅጣቷን ማግኘት አለባት። ከክፋቷ መቆጠብ፣ ከክፋቷ መመለስ አለባት። ሁልጊዜ ሰዎችን መጉዳትና ሰዎችን ማዋረድ፣ ሰዎችን ሁልጊዜ በውሸት መሸንቆጥ ነው ስራዋ ብሎ በመናገሩ ወይዘሮ ገኒ የሚገባትን ሀረግ ለቃል ጥፊዋን፣ ውርደቷን፣ ሽንፈቷን አከናንባት ትታት ሄዳለች። እናት እያለች ባዞን በኋላ መታለል ብትሞክርም አልተሳካላትም። ሁልጊዜ ቂቤ ምላስና ያዞንባ ማንንም አይሸመግልም። እውነት ከፈነዳ ውርደትን እንጂ ማሸነፍን አይመልስም። ቃል ገና ከዚህ በላይ ትሸነፋለች። ሄለን በዛ ቢላዋ ወጋግታ ስትጥላት መውደቂያታ እያንዳንዱ ነገር ህመሟ፣ ስቃይዋ የደም ጠብታ እስከምታጣ ድረስ ዋጋ ትከፍላለች። መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ ነው። የዳግምና የገነት ፍጥጫ፣ የሳሚና የብሌን ፍቅር፣ የቃል ውርደት፣ የሄለን አሸናፊነት፣ የበኃይሉ እጅግ የተደራረበ ኪሳራ፣ በጣም የሚገርም ምርጥ ስራ። ውለታ በምድር ብድር በምድር ማለቴ ነው። ቃል ውርደቷን ስትከናነብ፣ በኃይሉ ውርደቱን ሲሸነፍ፣ ሽንፈቱን ሲቀበል፣ ሄለን ብድሯን ስትመልስ፣ ብሌን በሳሚ ስትጠበቅ በጣም ደስ ይላል እና በቃ መልካም ነገር ሁልጊዜ ቀን ጠብቆ ይከፍላል። መልካም ነገር ሁልጊዜ አሸናፊነት ነው የሚያደርገን። ሀቅን ከያዝ ማሸነፍ እንጂ ውርደት የለም። ለጊዜው የፈሰሰው እንባ ቀን ጠብቆ ይመልስልናል። በኃይሉ አይኑ ፍጥጥ ጥርሱ ግጥጥ ብሏል። ሽንፈቱን አምኖ መቀበል አቅቶት ሄለን የሚገባትን ቅጣት ለቃል